ልዑሉና ድሃው። ከዕለታት በአንድ ቀን አንድ ለንደን በተባለ ሀገር ውስጥ አንድ ሰውዬ ልብስ ታዞ ለአንድ ሽማግሌ ሰውዬ ይሰጠዋል። ያም ሽማግሌ ይወስድና ወደ አንድ ክፍል ሄዶ እያንኳኳ ታይለር ክፈት፣ ትእዛዝ መጥቷል፣ ሌላ የሚሰፋ ልብስ መጥቷል፣ ክፈት አለው። ታይለርም ሌላ ልብስ እየሰፋ ስለነበር ወዲያውኑ ሌላ ልብስ መስፋቱን አቁሞ ሊሄድ ሳለ ሰውየው ትዕግስት ስላልነበረው በሩ ጋር ጥሎት ሄደ ልብሱን። ታይለር ወዲያውን ሲያነሳው ተገረመ። ልብሱ የልዑል ልብስ ነበር። ታይለርም በጣም ያምራል፣ ዲዛይኑ በጣም ያምራል፣ ይሄኔ ብለብሰው በጣም የሚያምርብኝ ይመስለኛል አለና ገባና በሩን ዘጋው። ከዛም ትንሽ ቆየና ታይለር ለብሶት ወጣ። ከዛም ለሰውየው ታየው። ሰውየውም ታይለርን በሚያይበት ሰዓት እንደዚህ አለው፣ ታይለር እረፍ፣ ይሄ የደንበኛ ልብስ ነው። የደንበኛ ልብስ ደግሞ አንተ መልባስ አትችልም። ስለዚህ ታይለር አስቀምጥ፣ ይሄ የልዑል ልብስ ነው አለው። ታይለር ግን ምክሩን አልሰማም ነበር። በመስታወት በሚመለከትበት ሰዓት በጣም ራሱን ቆንጆ እንደሆነ አሰበ። ከዛም ቤቱ ሂዶ እንቅልፉን ተኝቶ ባለበት ሰዓት ህልም አየ ታይለር። እሱም ራሱ ልዑል ሆኖ ልክ ምግብ ሲበላ ልዑል ቢሆን የሚያገኘውን ጥቅሞች ማለም ጀመረ። በዛ ሰዓት ሲነሳ ውሸት ነበር። ወዲያውኑ ተነሳና አይኑን አሻሸና እንደዚህ አለ ታይለር፣ ይሄን እውነት ማድረግ አለብኝ፣ ይሄ ለኔ ይገባል፣ ይሄ ህይወት ለኔ ይገባል አለና ወዲያውን እየሮጠ መውጣት ጀመረ። ከዛም ወደ ልብስ ቤቱ ሄደ ታይለር። ከገባም በኋላ ልብሱን አየው። ከዛም በኋላ ልብሱን ለበሰው። ልብሱን ሲለብሰውም ቁጭ ልዑል ነበር የሚመስል። ማን ካላችሁ ደግሞ ታይለር። ከዛም በቃ እኔ ነኝ እንደውም ልዑል መሆን ያለብኝ፣ መሄድ አለብኝ ወደ ግዛቱ ብሎ ወጣ። በሚሄድበት ሰዓት ሰዎች እያዩ ልዑል እሱ ነው እንዴ እያሉ መነጋገር ጀመሩ። ከዛ ወዲያውኑ ሁለት ህፃናት ሂደው አበባ ለታይለር ሰጡት። ልዑል ሆይ ብለው ታይለርን በጣም ደስ ያለው። ከዛም ወደ አንድ ሰውዬ ሄደና ፈረስ እንዲያከራየው ጠየቀው። እኔ ልዑል ልሆን ነው ብሎ ሰውየውም በጣም በመገረም እሺ ሳንቲም አምጣ ሲለው ሳንቲም ሰጠው ታይለር ያለውን። ከዛም ሰውየው ይሄ በቂ አይደለም፣ ስለዚህ ትንሿን ፈረስ ያዛት፣ እሱን ትልቁን ፈረስ አንተ መያዝ አትችልም፣ ትንሿን ፈረስ ያዝ ብሎ ትንሿን ፈረስ ለታይለር ፈቀደለት። ታይለርም ትንሿን ፈረስ ያዘና አሻሻትና ጉዞውን ቀጠለ። ወዴት ካላችሁ ደግሞ ልዑል ለመሆን። የአካባቢውም ሰው በደስታ ሸኙት፣ ህፃናትም ጭምር። ታይለር በሚሄድበት ሰዓት በጣም ተደስቶ ነበር። ምክንያቱም እሱ ልዑል ሆናለው የሚል ሐሳብ ነበረው። ልክ ታይለር በሚሄድበት ሰዓት እያለመ በጣም ደስ ብሎት ነበር። ግን አንድ ነገር ሆነ። እሱ ምንድነው ካላችሁ ታይለር ራበው። በጣምም እጁን ሲያየው እንደ ራበው ተሰማው። አሁን ምንድነው ማድረግ እያለ ሲሄድ አንድ ያልተጠበቀ ነገር ተከሰተ። አንድ ሰውዬ ከጎኑ ፈረስ ይዞ የሚያምር ፈረስ መጣ። ከዛ ሰላም ነው አለው። ደና ምን እያረክ ነው ሲለው ታይለር አይ ስም ብዬ እየሄድኩ ነው ሲል አንተስ ሲለው እኔ እየጎበኘው ነው፣ መሄድበት ቦታ አለው። ከዛ ተርበሃል? ከተራብክ ዳቦ ልስጥህ ብሎ ለታይለር ጠየቀው። ታይለር በጣም ልቦስ ስለነበር እሺ ስጠኝ ዳቦ ብሎ ዳቦን ቅልምድ አድርጎ በላ። ከዛም ወዴት ነው የምትጎበኘው አለው። ታይለርም ነገረው። አይ ወደ ዋናው ከተማ እየሄድኩ ነው፣ እኛ ገጠር ነው የምንኖር አለው። ከዛ ከጎን ያለው አንተስ ሲለው ሰው እንደዚህ አለ፣ እኔ ልዑል ነኝ፣ አባቴ ከብዙ ዓመታት በፊት ነበር የጣለኝ እና አሁን እኔ ተፈልጌ ልጄን ያገኘ እሸልማለሁ ብሎ ነበር። ከዛ እኔ አሁን የምሄደው ለመንገስ ነው፣ ምክንያቱም የአባቴን ዙፋን ለመቀበል። ይሄው መልእክቱም የተላከልኝ ደብዳቤ ከእጄ ጋር አለ። ስለዚህ እኔ ልዑል ነኝ። ልዑል ማን ካልከኝ ኦማር አለው። ከዛ በዚህ ሰዓት ታይለር እስቲ አምጠው ብሎ አየና ማንበብ ጀመረ። ከዛም ታይለር ካነበበ በኋላ መሸ። ቀኑም ከመሸ በኋላ ሁለቱም እሳት አንድደው ተኝተው ነበር። ታይለር ግን አንድ ክፉ ሐሳብ አስቦ ነበር። ወዲያውኑ ወደሱ ፈረስ ሄደ። ከዛም ጽሑፉን አየው። ከዛ መልሶ ጽሑፉን ከደነና የኦማርን ፈረስ ይዞት ቻው በልዑል ወይ ተቀድመሃል ብሎ ታይለር ሄደ። ከዛ ታይለር ወዲያውን ወደ ግዛቱ ወደ ንጉሱ ሄደ። በዚህ ሰዓት አስቆሙት ጠባቂዎች። ማነህ አሉት። እሱም እንደዚህ አለ። ታይለር ዋሽቶ እኔ ኦማር ነኝ፣ ልዑል ኦማር አለ። ግን ዋሽቶ ነበር። ማን ካላችሁ ደግሞ ታይለር። ከዛ ደብዳቤውን ሰጣቸው። ደብዳቤውንም አይተው አስገቡት። ከዛ
እንደዚህ ያሉ ተቀበሉት ሁሉም ሰው። ልዑል ኦማር መጣ፣ ልዑል ኦማር አሉ። ከዛ ንጉሱ መጣና የኔ ልጅ ከብዙ ዓመታት በኋላ አገኘው። ይሄን ቀን በጣም ስናፍቀው ነበር። ደብዳቤ በትኜ ሳለ ባትመጣስ ብዬ ሰግቼ ነበር። ግን እውነትም አንተ ነህ የኔ ልጅ አንተ ነህ አለ። ከዛ አመሰግናለሁ አለ። ማን ካላችሁ ደግሞ ታይለር። አውቆ ግን ኦማርን መስሎ ነበር። ከዛ ኦማር ወዲያው መጣና አባዬ እኔ ልጅ እሱ አይደለም ልጅህ እኔ ነኝ፣ አታሎኝ ነው። እኔ ልብስ እንዲሰፋልኝ ልኬ በዛው ቀረብኝ፣ አንተ የላክልኝ ልብስ። ከዛ በኋላ አባቴ እኔ እየመጣሁ ሳለ ደብዳቤውን ይዤ ነው የወሰደብኝ አለ። ከዛ እንደዚህ አለ፣ አንተ የኔ ልጅ ልትሆን አትችልም። እሱ የለበሰው ልብስ እንኳን የልዑል ልብስ ነው። ፈረሱ እንኳን የሱ ትልቅ ነው፣ ያንተ ፈረስ ትንሽ ናት። ስለዚህ አንተ ውሸታም አጭበርባሪ ነህ። ይህን ልጅ ያዙልኝ አሉና ለጋርዶች ተይዘው ወደ ውስጥ እንዲገባ አረገ። ከዛም እንደዚህ አለው ታይለርን፣ ኦማር ልጄ ና፣ ሚስትህ የወደፊት ሚስት እየጠበቀች ነው አለ። ከዛ በጣም ታይለር ደስ ብሎት ነበር፣ ምክንያቱም እያታለለ ነበርና። ከዛም ተዋወቂው ኦማርን አላት። ከዛ ሄደ። ማን ካላችሁ ደግሞ ልዑል መስሎ ታይለር ኦማርን መስሎ። ከዛ እሱ ኦማር አይደለም፣ እሱ ኦማርን አይመስልም አለች። ከዛ አባትየው እንዴት አላት። ምክንያቱም የልዑል አይነት ስብዕና የለውም አለች። ከዛ በኋላ በዚህ ሰዓት ተናደደና አይ እኔ ነኝ ልዑል ነኝ አለ። ማን ካላችሁ ደግሞ ታይለር። ከዛ በኋላ ምትዩ ነገር አልገበኝም፣ ለምን እሱን ለመገምገም ቶሎ ቸኮልሽ አላት። እሷም ምክንያቱም የልዑል ጸባይ የለውም አለች። ከዛ በሉ ምግብ እያበላችሁ አውሩ ተባለ። ወዲያውን ምግብ እየበላ ወዲያውን በጣም ደስተኛ ሆኖ ነበር። ማን ካላችሁ ታይለር። ወዲያውን እንደዚህ አላቸው፣ ምግብ ቶሎ አምጡ፣ ቶሎ ምግብ አምጡ፣ እኔ በጣም ነው የራበኝ፣ ቶሎ አላቸው። እነሱም ምግብ ያመጡለት ጀመር። ያኛው እውነተኛው ኦማር ተዘግቶበት በጣም ያሳዝን ነበር። አንድ አፕል ብቻ ነበር በቀን የሚወረወርለት። ማን ካላችሁ ደግሞ ኦማር። ወዲያውንም የኦማር የታጨችው ሚስት ትሆናለች የተባለችው ሴት ሄደችና ለንጉሱ እንደዚህ ያለችው፣ አንድ ነገር ማድረግ ፈልጋለሁ ንጉሥ ሆይ፣ ሁለቱም መለየት ፈልጋለሁ። ልብስ ስለለበሰ ብቻ ልዑል ነው ብዬ አላስብም። የልዑልነት አይነት ጸባይ የለውም፣ ኩሩ አይደለም፣ ሁሉ ነገር ብርቁ ነው። ስለዚህ አንድ ሀሳብ አለኝ አለችው። እሱም እሺ ንገሪኝ አላት። እሷም ሁሉ ነገር ነገረችው። ከዛም እንደዚህ አለው፣ ሂዶ ልጄ ኦማር ነገ ውድድር አለ። እሱም ምንድነው ካላችሁ ሽልማትም ሁሉን ነገር የሚለይበት ማን እንደሆነ እውነተኛ ልጅ ይለያል። እሱን ደግሞ የምታረገው የወደፊት ሚስት ነህ፣ ስለዚህ እንድትመጣ አለው። ታይለርም ደንገጥ ብሎ እሺ አባዬ እሺ አለው። ግን ታይለር አደርገዋለሁ ብሎ ነበር፣ ምክንያቱም የልብስ ውድድርም ጭምር ስላለ። ወዲያውንም ሄደና ለዛኛውም ለእውነተኛው ኦማር እንደዚህ አለው፣ ነገ የልብስ ውድድር አለ እንድትመጣ ታይለር አለው። እሱ እኔ ታይለር አይደለሁም፣ እኔ ኦማር ነኝ፣ እኔ ነኝ እውነተኛ ልጅ አባዬ፣ እኔ ካንተን አልጠብቅም አለው። ከዛ በጣም ተከራከሩ። እሱም እንደዚህ አለው፣ ለማንኛውም ነገ ካባ ሰርተና ካባው ይታይና አሪፍ ካባ የሰራው ይታወቃል አለ። ይሄ አንድና አንድ ልጄ ማን እንደሆነ የምለይበት ነው። ምክንያቱም እኔን ግራ እያጋባችሁኝ ነው። እኔ እንኳን ምን እንደሆነ በማላውቅበት ሁኔታና ጊዜ ላይ ነው የምገኝ አለ። ከዛ ሁለቱም መጡ። ከዛ እሷም መምረጥ ጀመረች። እንደዚህ አለች፣ ልዑል ኦማር መጀመሪያ አንተ ልብሱን አሳየኝ አለችው። እሱ ኦማርም ከዚህ በፊት ልብስ ሰፊ ስለነበር በጣም የሚገርም ልብስ ሰርቶ አሳያት። በጣም ነው የሚያምር፣ በዳይመንድ ነው የሰራሁት አላት። በዚህ ሰዓት እሷ በጣም እያሰበች ነበር። ግን በዚህ ሰዓት ያኛው እውነተኛው ኦማር ልብሱን ወረወረና እኔ ልዑል ነኝ፣ እንዴት በእንደዚህ አይነት ነገር ትጠብቁኛላችሁ? እኔ ልብስ ልሰፋ ከፈለጋችሁ ሁሉ ነገር ይቅር፣ እኔ ከዛው ተዘግቼ እቀራለሁ እንጂ ልዑሉኜ ልብስ አልሰፋም አለ። በዚህ ሰዓት በጣም ተናዶ ነበር። ማን ካላችሁ እውነተኛው ኦማር፣ እውነተኛው ልዑል። በዚህ ሰዓት ያቺ ቆንጆዋ እንደዚህ አለች፣ ልዕልቷ፣ አዎ ውሸቱና እውነቱ ተለይቷል፣ ውሸትና እውነቱ ተለይቷል አለች። በዚህ ሰዓት እንደዚህ አለ ታይለር፣ ልዑል ኦማርን የመሰለው እኔ ነኝ እውነተኛው አለ። በዛ ሰዓት እውነተኛው ኦማር አይደለህም አለ። ከዛ ንጉሱም ተናደደና እንደዚህ አለ፣ ተነሳና ቆይ ምንድነው እየሆነ ያለው? እኔ በጣም ግራ ተጋብቻለሁ። ግን አንድ ነገር ይሄን ለመፍታት እኔም አስቤ ሄጄ ነበር ወደ አካባቢዋ መሪ ሴት፣ ወደ እሷ ወደ ፌሪዋ ሲሄድ እንደዚህ ብላኝ ነበር፣ 2 ሳጥን እሰጥሃለሁ፣ ሁለቱን ሳጥን ሁለቱም የሚከፍቱት እውነተኛ ነገራቸውን ያገኛሉ። ልዑሉ ዘውድን ያገኛል፣ ያኛው ደግሞ ልብስ ስፌትን ያገኛል ብለው ነበር። ወዲያውኑ ሁለቱን ሳጥን አመጣው። ማን ካላችሁ ንጉሱ በጣም ብልህ ነበር።
ከዛ በኋላም እንደዚህ አላቸው፣ አሁን ኑ እውነተኛ ማን እንደሆነ ይታወቃል፣ ክፈት መጀመሪያ አንተ አለው። ከዛም ሄደ ታይለር ኦማር ነኝ ብሎ ያታለለው ወዲያውን ሃፒነስና ሪች ወይም ሀብትና ደስታ የሚለውን ሂዶ ከፈተ። ምክንያቱም እኔ ልዑል ነኝ፣ ሀብትና ደስታ ነው የሚያስፈልገኝ አለ። እሱ ያኛው እውነተኛው ልዑል ግን ጥንካሬ የሚለውን ያለበትን ሂዶ መረጠ። ምክንያቱም እኔ ወደፊት ልዑል ሲሆን አካባቢውን ደግሞ ንጉሱኝ ስገዛ ለአካባቢ ጥንካሬ ነው የሚያስፈልገው አለ። ወዲያውን ሲከፍቱት አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ እውነተኛው ኦማር ልዑሉ ከጸጉሩ ላይ እውነተኛ የአክሊል ነገር ተደፋለት። ውሸታሙ ግን ልብስ ስፌት አገኘ። ምክንያቱም ፌሪዋ የለከችው ነገር ነበር። ከዛም እንደዚህ አለ፣ ይቅርታ አድርጉልኝ፣ እኔ ሀብታም ከመውደድ የተነሳ ነው እኔ ልዑል ነኝ ያልኩ፣ ይቅርታ አድርጉልኝ አለ። በዚህ ሰዓት እውነትም ልዑል ኦማር በጣም ምስኪን ነበር። ይቅርታ አድርጌልሃለሁ፣ ልቀቁት፣ በቃ ልቀቁት አለ። በዚህ ሰዓት በጣም ንጉሱ ተናደደ። አስወጡት፣ ይሄን አስወጡት፣ ልጄ ስላለ ነው እንጂ አለቅህም የነበር አለው። እሱም በእናታችሁ ልቀቁኝ አለ። ማን ካላችሁ ልዑል ታይለር። ከዛም ሄደና እንደዚህ አለው፣ እውነተኛው ልዑል ኦማር ማለት ነው፣ አንተ ታይለር ልዑል አይደለም፣ ከዚህ በኋላ ልዑል ነኝ እንዳትል። ግን ይህን ያህል ለሀብትና ለደስታ የምታረገው ነገር ገርሞኛል። አንተ ዝም ብለህ መኖር እየቻልክ ግን የሰው ልጅ ወደ አደጋ ለመክተት ፈለግ። እኔ ያኔ እውነቱን የነገርኩ ወድጄህ ነበር፣ ግን ከዚህ በኋላ አንተን እንደ ወንድሜ አላይም፣ ከዚህ ቤተ መንግስት ውጣ አለው። በጣምም እያዘነ ታይለር የለበሰውን ያን ቆሻሻ ልብስ አስለብሰው መልሰው ወደዛችው ወደ ታይለር ልብስ ስፌት ቤት ላኩት። ታይለርም ምንም ቢሆን ማተኝ ቤት አንቺ ነሽ ብሎ ልክ ተመልሶ ሊገባ ሳል አንድ የመጀመሪያ ደንበኛ መጣና ልብስ ስፋልኝ ታይለር ጠፍተሃል ብሎ ሰጥቶት ሄደ። ታይለርም ወዲያውን ልክ ልብስ ሊሰፋ ሲያነሳ አንድ ያልጠበቀው ነገር አገኘ። እሱ ምንድነው? ቅድም የወሰደው መርፌ ልብስ በራሱ ይሰፋለት ነበር። ወዲያውንም ታይለር በደቂቃዎች ልብሱን ሰፍቶ ልክ ሲወጣ ያልጠበቀው ነገር ተከሰተ። ብዙ ደንበኞች ወደ ታይለር መምጣት ጀመሩ፣ ብዙ ሰዎች። ታይለርም በጣም ደስተኛ ሆነ። ወዲያውን ያን ሁሉ ልብስ የወስድና ታይለር ከቤቱ ውስጥ ገብቶ ሙሉ ልብሶችን በደቂቃዎች ውስጥ ሰፍቶ ያወጣቸዋል። ሰው እሱ የሚሰፋው ነው ይመስለው፣ ግን ያቺ ፌሪ የሰጣችው ጥሩ አስማት ኃይል ነበር ታይለር እንደዚህ እንዲሆን ያደረገው። ታይለር አንድ ነገር ተረዳ። ዋናው ደስተኛ መሆንና ያለህን ማመስገን ነው እንጂ ሁሉ ነገር ፈጣሪ እንደሚያሳካለት የሱ ያልሆነን ነገር መመኘት እንዳለበት ተረዳ። ማን ካላችሁ ታይለር። ተረቱም በዚህ መልኩ ተጠናቀቀ። ልጆች ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። ኤክስኤም ፌሪ ቴል